ሰኔ ቤት ለምቦሳ እያለቻት ነበር። መልሱን አታውቂም ወይስ መመለስ አቅቶሽ ነው? ኡፍ ትንሽ አየር ሊውሰድ። ለምን? የምን አየር? ወይኔ ሰኒ በእናትሽ ተይኝ። አሁን በሆነው በሊሆነው በቅጠላ ቅጠል መጣላት አልፈልግም። በቃ እኔ በጣም ይቅርታ ከልቤ የእውነት። ቆይ ግን እንዴት ባንዴ ተቀየርሽ? አይ ለመቀየር ወስኝ እንጂ ምንም ጊዜ አይፈጅብሽም። ሆሆ የኛ ስፒከር ምን ላርግ ብለሽ ነው? አየሩን በአካባቢው ቀየር ላርግ ብዬ ነው። አየሩማ በፊት ጥሩ ነበር። አሁን መጣሽ ብጥብጥ አደረግሽው እንጂ ሰኒ እባክሽ በእናትሽ ተይኝ። በቃ ወይ ውጪ ወይ እንዲውጣ። በቃ እሺ ከቻልሽ ከዚህ ጉድጓድ ውስጥ እንዳትወጪ እያለቻት ሰኒ ከክላሱ ትወጣለች። ሰኒና ሊና ማገባባት አቃታቸዋል። ጽናት ደግሞ ጽናት ላስታርቃችሁ ወይ እያለቻት ነበር። ከማን እያለች ነበር ሰኒ። ይሄ ምንድነው የባቤ ምንድነው ይቀያይራል የተባለው ቆዳ ነው ወይስ? ግን እንደርሽኝ ደግሞ ቆዳዋን ብትቀያይር ልቧን ባትቀይር ምን አደርጋል? ኦ እናቴ ዋናው ሰላማዊ ኑሮ መኖር ነው። አይ በረከቱ ይድረስልን እያለች ነበር ሰንዬ። ግን ላስታርቃችሁ ከማን ጋር ማለት? ከሊና ጋር ነው እንዴ? ቆዳዋን ቀይራለች ነው እንዴ? አይ እንደዛ መሆን አይደለም። ነገር ግን ደግሞ ከሰው ሲሰጥ ከብረት ዝገት አይጠፋም ማለት ነው። አይ ሰኒ በቃ ሰውን አንዴ ከጠላሽ ጠላሽ ማለት ነው ካልሽ እሺ ምንም ማድረግ አልችልም እያለች ነበር። ከዛ የሚቀጥለው ናኦሚና ሜሮን ናቸው። ናኦሚና ሜሮን ቁጭ ባለችበት ሶፋ ላይ ናኦሚ ይመጣል። ናኦም ሲመጣ ግን ናኦሚ የሆነ ደበካኝ ነገር እኮ አለ። ማታ ስልክ ስታወራ ምን ብለህ እያወራህ ነበር? እናቴን እኮ እያወራት ነበር። ናኦሚ እባክህን ልቤ እኮ መምታት ልታቆም ነው። እናቴ አትጨነቅ ያላልኩሽም እንዴ? አይ እንደዛ አውርታችሁ ምንም የለም ስትል እንዴት ነው ይሄ ነገር? የኔ ካኔ ስትል የነበረው ነገር አይ ይሆልሽ እንትን አይደለም የማውቀውን ሰው አላውቀውም ብያት በዛ ነው እናቴ። እኔ እኮ ካንቺ የሚደብቀው ነገር የለም፣ ግን አሁን ስራ ሰዓት ስለደረሰብኝ መሄድ አለብኝ እያላት እሱ ከቤት ይወጣል ናኦሚ። እሷም ደግሞ እሺ ብላ እሱ ሲወጣ ማታ ናኦሚ ምን ነበር ሲያወራው ነበረው? እፍ እያለች ተጨንቃለች። ግን በዛ መሀል ደግሞ እናቷ ትደውላለች። እናቷ እየደወለች ደህና ነን፣ ናኦሚም ደህና ነው፣ ምንም ያስጨንቅ ነገር የለም እናቴ እንደተጨነቂ እያለች ነበር። ውይ እናቴ ከናኦሚ ጋር መኖር ማለት ምድራዊ ገነት ውስጥ መኖር ነው። በጣም ጥሩ ነኝ፣ ጤናዬም በጣም ጥሩ ነው። አንቺ እንዴት ነሽ እያለች ነበር። ህመሟን ደበቅ አድርጋ ሲመጣ ሰላም እልልሻለሁ፣ እሺማ ሰላም ዋይልኝ እያለች የስልኩን ትዘጋለች። ናኦሚ አንተ እኮ ቢደብቀኝም እኔ የሆነ ነገር እየተሰማኝ ነው፣ ግን እኔ ምንም ማድረግ አልችልም። በቃ በሄድ ከበት ፈጣሪ ካንታ ይሁን ብላ ትመለሳለች። ከዛ የሚቀጥለው ናኦሚና ኪራ ናቸው። ይሁልህ ከሰኒ ጋር ይወዳደራለሁ ብዬ የሊሆና ውስጥ ገብቻለሁኝ እያላ ነበር ናኦም ያንን ሲያወራ የነበረው ነገር በሙሉ ሰኒ ተጨንቃ ልትሞት የደረሰችበት ነገር በሙሉ ናኦም እሷን እንትን ሊያደርጋት ነበር፣ ፕራንክ ሊያደርጋት ነበር። ለኪራ ደግሞ ይህንን ያንዳንዱ እየነገረው ነበር።
አንተ እኔ ሳወራ እሷ እኮ በቃ የለችም ውሃ ሆነች እያለው ነበር። ተው ባኪ አንተ ይሄ ነገር እኮ ጥሩ አይደለም፣ ጥሩ አይደለም ይሄ የምር አስበዋል እያላ ነበር ማለት ነው። ማታ እኮ በጣም ኪው ባለችብኝ፣ ደነገጠች። እንዲሁ ሰውነቷ በሙሉ ውሃ እየሆነ ነበር እያለው ነበር። ኪራም ደግሞ ተው እባክህ አንተ ልጅ ይሄ ነገር ጥሩ አይደለም እያለው ነበር። አይ እኔማ እንትን ላደርጋት ብዬ ነበር፣ ግን አሁንም ያሰብኩት ደግሞ ትልቅ ሆቴል ይዣት ሄጄ ሰፕራይዝ አደርጋታለሁ ብዬ ነበር፣ ግን እዚህ ይሻላል ብዬ ነው እያለው ነበር። በቃ ይሄ ምንድነው? ይሄ ቤሎና ነው ምንድነው? እሱን እያፈነዱ ነበር ማለት ነው። ከዛ በኋላ የሚቀጥለው አብረን የምናይ ይሆናል። አሁን ጽናት እንዲሁም ደግሞ ሊና እንዲሁም ደግሞ ሰኒ አብሮ ቁጭ እያሉ እያወሩ ነበር። ባወሩበት ባላ ሰዓት እንዴ ቆይ ግን ሳይጋቡ ነው እንዴ አንድ ቤት የሚኖሩት? አዎ ፍቅር እኮ ከሁሉም ነገር ይበልጣል። እኔ ግን በቀለበት ስላስፈርመውና ቀለበት ሳያደርግልኝ አብሬ አልኖሩም። ጽናት ደግሞ አይ የመኖር ትርጉሙ ቀለበት አይደለም፣ የፍቅርም ትርጉም ቀለበት አይደለም። አይ አልቲስት ቢሆን በቀለበት ምክንያት ለቤተሰቡም ይሁን ለሰው አሳውቃለሁ። በፍቅር በነበርኩበት ሰዓት ግን እንደዛ ነበር ማስበው። አሁን ግን ደግሞ እኔ የሚወደው እንጂ የሚወደኝ ሰው የለም እያለች ባለችው ሰዓት እንዴ አብራችሁ ነው እንደምታፈቅሩት እያለች ነበር። በዛ ሰዓት ደግሞ ሰኒት ይመጣል ማለት ሜሮን ትመጣለች። ሜሮን ስትመጣ እሷ ቁጭ ስትልም ሰሞኑን ተጨንቃለች። አንቺና ናኦም ብላ የምላሷን ስትጨርስ አንቺ እያሏት ነበር። እሷም ደግሞ ሰኒ ያው ጥርጥር ውስጧ ላይ ጥርጥር ስላለ ቆይ ግን እናንተ ሊና ልትነግረኝ ስትል ያስቆማችሁት ነገር ምንድን ነው? አይ ስላንቺ አይደለም እያሏት ነበር። አይደለም እኔ እኮ አውቃለሁኝ፣ ግን ምንድን ነው ንገሩን፣ እባካችሁን ንገሩን እያለች ነበር ሜሮን። እነሱም ደግሞ አይ ምንም አይደለም ምን እንንገረሽ ስትል ሲሏት እሷ ማናት እቺ ሊና ናት። እሷ ደግሞ አይ እውነት ነው እኔ እኮ ስላንቺና እንዲሁም ደግሞ ስለናኦም ምንድነው ማውቀው ምን ላወራ እችላለሁ ምንም እያለች በዛ ሰዓት ደግሞ ሰኒ ባንቺ አፍ ይሄንን ትራስ ነበር ብላ ትራሱን ስታነሳው እንዲሁም ደግሞ ጽናት ዞር ብላ ስታያት ዝም አለችው። ሜሮን አስባለች። ከዛም ደግሞ ምን ነው ሜሩዬ ምን ችግር አለ እንዴ? አይ ምንም፣ ግን ትላንትና ናኦሚ ከእናቱ ሲጨቃጨቁ ሰማውን። አይ አይደለም፣ አንቺ ደግሞ የማይታሰበው አታስቢ። በእናትና ልጅ መካከል የሚያወሩት ነገር ይሆናል። አይ እንደዛ አይሆንም፣ በልጅ ጉዳይ ነው እያለች ነበር። ሰኔ ደግሞ በዛ ሰዓት እንዴ ልጅ እሱ የመጨረሻ ልጅ አይደል እንዴ? ከሱ በኋላ ልጅ አለ እንዴ እያለች ነበር። አይደለም ልጅ እንዲወልድ ትፈልጋለች እናቱ እያለች ነበር። አሁን ሳስበው እኔ ነኝ ጎደሎ ያደረኩት የሚመስለኝ ናኦሚን እያለች ነበር ማለት ሜሩ። አይ እንደዛማ ማለት የለብሽም፣ እንደዛ አይሆንም፣ ለምን እንደዛ ያለሽ እያለች እንትና ማናት ጽይ ተነስታ ምሳል በላሽም አይደል ምሳል አቅርብልሽ ብላ ተነስታ ወደ ኩሽና ትሄዳለች። ወደ ኩሽናው ስትሄድ ይቺ ሊና የምትባለው ሽንኩርቱን ምናምኑን አውጥታ ወጥ ሰራለው ብላ ጀምራለች።
ሰኒ ደግሞ በዛ ሰዓት ጽናት ተነስታ ስትሄድ ወይ ፍቅር አላዘፋኘው እያለች ነበር። ምክንያቱም ሰኒ ሜሩንን አይታ ሜሩን ናውን ባወራው ነገር ስለተጨነቀች ጽናት ወደ ኩሽናው ስትደርስ ምን እየሰራሽ ነው እያለቻት ነበር። እሷ ሽንኩርት እየላጠች ነበር ሊኒና። አይ እኔ እኮ ለምሳ እየሰራሁ ነኝ። እንዴ ምሳ በላን፣ የምሳ ሰዓት መች ደረሰ ማለቴ ለምንድን ነው እያለች ለኢራት ፈልጌ ነው። ለኢራትም የሚበቃ በቂ ይወጣለን። አይ ምናልባት እንግዳ ከመጣ ይበቃል እንዴ? የጠራሽው እንግዳ አለ እንዴ? አይ እኔ ማንንም፣ ግን ቤቱ የእንግዳ ቤት ስለሆነ ነው። አይ ቢመጣም ይበቃል፣ ችግር የለም። ግን አታስቢ ጽናት፣ ሞያ የላትም ብለሽ አስበሽ ከሆነ ተሳስተሻል። እኔ የዛሬ አያርገውና ለቤተሰብ በሙሉ ምግብ የሚሰራ እኔ ነበርኩኝ። ግን ምን ያደርጋል አሁን ያለሁበት ሁኔታ በጣም እንትን ብሎኛል። ግን ደግሞ ቤተሰቦችን በጣም የሚያሳዝኑ ናቸው። እኔ ምንም ሰራሁኝ በገንዘቡ ደስተኛ የሆኑና ይቀበሉኝ ነበር። ነገር ግን ደግሞ እኔን ያን ያክል እንደ ገንዘብ ያክል አይፈልጉኝም ብላ ራሷን ወቀሳ ውስጥ አስገብታ ነበር። ጽናትም ደግሞ አይ እንደዛ ልታስቢ ወይም ደግሞ እንደዛ ልትይ አይደለም፣ አታቂም አላልኩኝም። ነገር ግን ደግሞ አላ የሚበላ ለኢራትም ይበቃል፣ ስለዚህ መስራት አይገባም እያልኩሽ እንጂ እያለቻት ነበር። ከዛ እሷ እሺ በቃ ብላ እየወጣች ነበር። ስትወጣ በጣም ተናዳለች። እቺ ልጅ ምን እየሰራች ነው? ምን እየሆነች ነው? እያለች ነበር። ከዛ ያላጠችው ሽንኩርት ምናምኑን አንስታ ብቻዋን እየተናደደች እያወራ ሽንኩርቱ ምናምኑን አንስታ ነበር። ከዛ የሚቀጥለው ሜሩና ሰኒ ናቸው። ሰኒ አልቆዩም ብላ ቤት ሄጄ ይተኛለው ብላ እየወጣች ነበር። ግን ሜሪ ጽኮ አልቆዩም በማለትሽ ደብሯታል። እኔ ምን ላድርግ ቤት ሄጄ አርፋለሁ ብዬ ነው። ምን ትራስ አቅፈው ለማልቀስ ነው? አይ አሁን እንደዛ ማለት አይደለም። አሁንስ ናኦምን አቅፌ አላለቅስም እንዴ? ካለቀስኩም እያለች ነበር። ለካ እኔ ብቻዬ ነኝ እንዴ ትራሴ ላይ የቀረሁት እያለች ስትል ደግሞ ቴክስቱን ሳልመልስ ቀረሁኝ ብላ ቴክስት መልሳለሁ ብላ ወደ ናኦም እየሄደች ነበር። ነው እንዴ? ከናኦም እንዴት ነው? ናኦም እንዴት ነው? ሰላም ነው? አዎ ሰላም ነው። እንዴ እኔ እኮ ላንቺ እኮ በጣም ደስ ብሎኛል ሰኒ። ሜሩ አንቺ እኮ እንዳሰብሽው አይደለም፣ ግን በኋላ እንዳይቆጭሽ ብዬ ነው። አሁን እንሄድ ወይስ? አራ የናኦም ስም ሲነሳ ነው እንዴ እንሄድ የምትይው? እያለ ማለት የኪብሮል ስም ሲነሳ ነው እንዴ እንሄድ የምትይው እያለቻት ነበር። ግን ደግሞ እሺ ካልሽ እንሄድ እያሉ መሄዳቸውን ቀጥለዋል። ከዛም የቀጥለው ጽናትና ሊና ናቸው። አረ ጣፋጭ ነገር ለጤናሽ ጥሩ አይደለም አታብዢ እያለቻት ነበር። ከዛ እሷ ምን ላድርግ ብለሻል? ሱሴን ምናልባት ካስቆምኩኝ ብዬ ነው። አንዴ ሱካር፣ አንዴ የሆነ ነገር እየበላው እያለሁት። ግን እንደዛ በማድረግሽ እኮ ጎበዝ ነሽ። ታይ እባክሽ፣ እንደዛ ብለሽማ የሆነ ነገር እንዲሰማኝ አታድርጊ። አይ ወድጄ የገባሁበት ሶስ ግን እንደዛ አለቅም ማለት አይከብድም። ግን አይ ታይ ሊና እንደዛ አትይ። ግን ደግሞ ፍቅርና ሶስ አንድ ናቸው። ፍቅርም እንደዛው ሳንፈልገው እንገባባትና በኋላ ላይ ለመውጣት በጣም እንቸገራለን። ሶሱም ደግሞ እንደዛው ሳንፈልገው እንገባለን፣ በኋላ ላይ መውጣቱ በጣም ከባድ ነው። ግን አልቅሰሽ ማለት አፍቅረሽ ታውቂያለሽ እንዴ? እንዴት እንደዛ ትኛለሽ? እኔ የሚወደው እንጂ የሚወደን ሰው ገጥሞን አያውቅም። ግን እንዴትስ ሰው አይደለሁኝም እንዴ? ሰው ነኝ እያለቻት ነበር። ጽናት ደግሞ ሁሉንም ታባረታታለች አይደል?
አይዞሽ ሁሉም ነገር ያልፋል። ዋናው ነገር ደግሞ ትዕግስት ማድረግና በትዕግስት መታገል ነው። የገባንበት ነገር ቶሎ አይለቀንም እያለች ለሷ ሞራን እየሰጣቻት ነበር። ሊና ናት አይደል? ለሷ ሞራን እየሰጣች ነበር ጽናት። የሚቀጥለው ደግሞ እቺ ሊና ናት የምትባለው ስልክ እያወራች ነበር። አራ መጀመሪያ አለመግባባት ተፈጥሮ ነው እንጂ ጽናት በጣም ጥሩ ልጅ ናት። ግን ደግሞ እኔ ምን አገባኝ በሷ ደግነት እኔ አልጠልቅም። የሆነ አለ አይደል ሰላም ያለው ቦታ ስትሆኚ ውስጥሽ ሰላም ይሰማዋል። ግን ደግሞ ፕሮሰሱን እስከሚጨርስ ድረስ ዝም ማለት አለብኝ። ፕሮሰሱን ሲጨርስ ደግሞ እኔን ከዚህ ቤት ሲወጣ እኔን ያቃጠሉኝን በሙሉ አቃጥዬ ነው የሚወጣው። በተለይ ደግሞ ኪራን እያለች ነበር። ጽናት እኮ በጣም ጥሩ ልጅ ናት። አሁን ጸባዩ አልያዝም እያለኝ ኪራ ብቻ ነው እያለች ነበር። የኪራና የሰኒ ጸባይ ነው የከበዳት። አሁን ከጽናት እየተግባቡ ነው። ቤትም ስታጸዳ እንደዛው ቤት አጸዳላው ስትል እንዲሁም ደግሞ ወጥ ምናምንም እሰራለሁ ስትል አሁን ከጽናት ተግባብተዋል። አልግባባም ያለች አንደኛው ከኪራ ከዛም ማለት ከሰኒ በቃ እንዲኒ ፋፍሽ እጥር ብጥን እያለሽ የከተማውን ወንድ ይዩ እያለች ነበር። ይቺ ሊና የምትባለው እንዴት አይነት ሰው እንደሆነች እንደ ጸባዩዋ ለኔ አይያዝልኝ ብዙ ጊዜ። እሷም እንደዛው ትላለች። የሰው ጸባይ አይያዝልኝም ከነሱ ነው መግባባት ያቃተኝ እያለች ነው ማለት ከኪራና ከዛች ሰኒ ጋር ማለት ነው። ሰኒ እኔ ትመችኛለች፣ ጎበዝ ልጅ ናት ሰኒ ማለት ነው። ጽናት ድራማ ይሄን ይመስል ነበር። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮቹም ያው እንደዛው ላይክ ሼር እያደረጋችሁ ብታበረታቱም ደስ ይለኛል። ሊናና ጽናት አሁን ላይ ተግባብተዋል። አሁን መግባባት ያቃታቸው እና ኪራና እነ ሰኒ ነበሩ። መጨረሻቸው ምን ይሁን? እንዲሁስ ሲሄድ ደግሞ አቃጥለዋለሁ እያለች ነው። በኪራ ምን ድረስበት እስቲ በሚቀጥለው የምናይ ይሆናል። ለዛሬ ይሄ ይበቃናል። በያላችሁበት ሰላማችሁ ይብዛልኝ። ሼር ቆዩልኝ እያልኩኝ በዚህም ያክል ከጎኔ ለሆናችሁ ለምታበረታቱኝ አመሰግናለሁ። እንዲሁም ደግሞ ለቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ሼር ቆዩልኝ። ባይ ባይ።